ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ማለዳ ተነስተው ጠዋት ገና ያኔ እድሜያቸው ያለፈ በጥበብ ክያኔ ልሳናቸው እስኪዝግ ኪነት ኪነት ያሉ እነማን ነበሩ? ዛሬስ ወዴት አሉ? ሀ ብሎ ለኪነት ብዕራቸው የጻፈ ብሩሽ ልሳናቸው ብዙ የለፈፈ ኃያል ጽንስ ያፈሩ የተትረፈረፈ ለኪነት ነፍሳቸው ተገፍቶ ያለፈ እኮ እነማን ናቸው? እነማን ነበሩ? ለኪነት ህላዌ ችቦውን ያበሩ ትላንት በጥበቡ ሕያው የነበሩ ማን ማን ይባላሉ? የትስ ተቀበሩ? ዜማው አድሮ ሲዜም ያሬድ ማህሌታይ ስንቱ ቢጤው አልፏል ጥበቡ ሳይታይ። አንድ አገኘው ሳይሆን ብዙ አገኘው አሉ ጽፈው ስለው ቀርጸው የተጠቃለሉ አንቱ ታሳንሰው ረቂቅ ስራቸው ተረስተው የቀሩ ታሪክ ያልጠራቸው አስሰን ቆፍረን ከመቃብር ጓዳ ይነደፍ ሐቃቸው በታሪክ ሰሌዳ። ተገፍተው ተንቀው ወዲያ የተጣሉ በሙያቸው ብቻ ረክሰው የተጠሉ ግን ለኪነት ታሪክ መሰረት የጣሉ እነማን ነበሩ? ምን ሰሩ? ምን አሉ? ጸሐፊም ቀራጺም ዘማሪም ሰዓሊም የነበረ ያኔ ስዕል ቅርጻ ቅርጹ ሙዚቃው ጽሑፉ ያ ሁሉ ክያኔ ተፈልጎ ወጥቶ ለታሪክ ይሰጣል። መቃብር የዋጠው ሐቅ ይነበብ ይውጣ። ቢነበብ ጽሑፋቸው ብዙ ሐቅ ያወራል። ቢታይ ስዕላቸው ታምር ይዘይራል። ኪነታዊ ውጤት አምናን ያስተምራል። ተፈልጎ ቢገኝ ታሪክ ያናግራል። ኒያ ክያኔያን ታሪክ የረሳቸው ከጨረፍታ በቀር ያልደረስንባቸው የተቀበሩበት የት ነው አድራሻቸው? እነማን ነበሩ? ከቶ እነማን ናቸው? ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ከናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን አንጋፋዋን ተዋናይት ሙናዬ መንበሩን እናስባለን። በመግቢያችንም የሷን ትዝታ ነበር የጋበዝናችሁ። ከዝግጅታችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ሙናዬ መንበሩ ከ1939 እስከ 1995 ስም አይቀበርም።
ሙናዬ መንበሩ በ1939 ዓመተ ምህረት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ ተወለደች። በ12 ዓመቷ የሀገር ፍቅር ቲያትርን ተቀላቅላለች። ዘመኑ 1950 የሀገር ፍቅር ማህበር አርቲስቶች የአቶ ማቲያስ በቀለን የዕድሜ ልክ እስራት የተሰኘውን ተውኔት ለጅማና አካባቢዋ የቲያትር አፍቃሪዎች ለማሳየት ወደ ጅማ ተጓዙ። ከዚያ የቲያትር ቡድን ጋር ወደ ስፍራው ካቀኑት ተዋናያን መካከል ሙናዬ መንበሩ አንዷ ነበረች። በመጀመሪያዎቹ ጥቂት ቀናት የቀረበው የጅማው ዝግጅት እጅግ ስኬታማ ነበር። ሙናዬ በዚህ ተውኔት ላይ ባሳየችው ያተዋወን ብቃት የብዙዎችን ቀልብ ገዛች። ቡድኑ በመጀመሪያ ዙር 2 የተለያዩ ስፍራዎች ላይ ያቀረበው ይህ ተውኔት እጅጉን ተወደደ። ከህዝቡ ዘንድም ለቡድኑ አባላት ከፍተኛ አድናቆትም ተቸራቸው። ሆኖም ግን ሁለተኛው ተውኔት ለህዝብ እንዲታይ ከተደረገ በኋላ የተውኔቱ ኮከብ አርቲስት ሙናዬ መንበሩ ድንገት ታመመች። የሙናዬ መታመም ብዙዎችን አስደነገጠ። በተሻላቸው መጠን ከህመሟ አገግማ ሊቀርብ ጥቂት ሰዓታት በቀረው ተውኔት ላይ እንድትሳተፍ ቢጥሩም እንዳሰቡት አልሆነላቸውምና የቡድኑ አባላት ሙናዬን አበረታተዋት ዝግጅታቸውን ወደሚያቀርቡበት ስፍራ አመሩ። ሙናዬ ወክላ የምትጫወተውን ገጸ ባህሪም ሌላ ሴት ተዋናይት አጥንታው ስለነበር የቡድኑ አባላት ተከታዩን የመድረክ ስራቸውን ለማቅረብ ወደ ስፍራው አመሩ። በዚያ ዘመን ተዋናያን የውሎ አበል ስላልነበራቸው ሆቴል የመከራየት አቅሞ የላቸውም ነበር። ወይ መኪና ውስጥ አሊያም ያላለቁ ክፍት የጭቃ ቤቶች ውስጥ ባለቤቶችን በማስፈቀድ ያድሩ ነበር። ሙናዬም በዚህ እጅግ አደገኛ በሆነ ስፍራ ላይ ብቻዋን ከበሽታዋ እየታገለች ለመተኛት ተገደደች። የቡድኑ አባላት ከሄዱ ከሰዓታት በኋላ አንድ ያልታሰበና እጅጉን የሚያስደነግጥ ክስተት ተፈጠረ። ይኸውም ከየት እንደመጣ ያልታወቀ የጅብ መንጋ ድንገት ሙናዬ የተኛችበትን ቤት ከበበው። ሙናዬም ሁኔታው እጅግ አደገኛ መሆኑን ስለተረዳች የድረሱልኝ እሪታዋን አቀለጠችው። ይህንን የሰሙ የቤቱ ባለቤቶችና ሌሎች አካባቢው ሰዎች በፍጥነት ወደ ሙናዬ በመምጣት ከጅብ መንጋ አዳኗት። ሙናዬም ለጥቂት በጅብ ከመበላት ተረፈች። የሙናዬ ፈተና ተወርቶ የሚያልቅ አይደለም። በዚያ ዘመን የነበረው የሀገር ፍቅር ቲያትር ቤት አስተዳደር ለሴቶች ምቹ አልነበረም። መጋቢት 2 ቀን 1965 ዓ.ም የቲያትር ቤቱ አስተዳዳሪ ሙናዬ ልጅ በመውለዷ የሚከተለውን ደብዳቤ ጻፉባት። እርስዎ በየጊዜው እያረገዙ የድርጅቶን ሥራ በማጓደል ከሥራ ከመነጠሎ ሌላ 40 ቀን ሙሉ ከሥራ ቀሪ በመሆን ሥራ በድለዋል። በወቅቱ ለተዋናያን ይከፈላቸው የነበረው ክፍያ እጅጉን አነስተኛ ነበር። ብዙዎቹ የጥበብ ሰዎች እጅግ አስከፊ ሕይወትን ሲመሩ፣ ጠንከር ያሉት ደግሞ ከሥራ ሰዓት ውጪ ሌሎች ሥራዎችንም ለመስራት ይጥሩ ነበር። ሙናዬ መንበሩም ሕይወትን ለማሸነፍ የምሽት መዝናኛ ቤት ከፍተው ከነበሩ አርቲስቶች አንዷ ነበረች። ሆኖም ግን አሁንም የቲያትር ቤቱ ኃላፊ በሁኔታው አልተደሰቱም። እናም ተከታዩን የማስጠንቀቂያ ደብዳቤ በ1967 ዓ.ም ጻፉባት። ኪነ ጥበብ ህብረተሰብን የሞራል ውድቀት ከሚያደርሱትና ከአስተሳሰብ አዘግት ውስጥ ከሚጥሉ ጠንቆች መካከል ልዩ ልዩ ትምህርታዊና ባህል ነክ ጉዳዮችን የማስተላለፊያ ሙያ ነው። እርስዎ በመድረክ የሚነቅፉትን ተግባር ተደራቢ ሥራ በማድረግ የመጠጥ ቤት ንግድ አቋቁመዋል። ከአንደበት ልፈፋ ይልቅ ቅንጣት ድርጊት ይበልጣል እንደሚባለው በመድረክ የሚያስተላልፉትን መልእክት በመጠጥ ቤት ሥራው ሽረዋል። ከዚህ የማስጠንቀቂያ ደብዳቤ በኋላ ሙናዬ የምሽት ቤቷን ለመዝጋት ተገዳለች። ሙናዬ በእነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ሆና ነበር በቀለጠው መንደርና በሌሎችም ተውኔቶች ላይ በመሳተፍ ድንቅ የትወና ብቃቷን ያስመሰከረችው። ሙናዬ በሴትነቷ የሚደርሱባትን በርካታ ፈተናዎች በጽናት በማለፍ ለጥበቡ እድገት ከፍተኛ አስተዋጽኦ እንዳበረከተች ታሪኳ ይናገራል። የምንወዳችሁ የሸገር ቤተሰቦች ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። ዛሬ አንጋፋዋን ተዋናይት ሙናዬ መንበሩን እያሰብን ነው። አሁን ከልጇ ከተዋናይት ሀረገወይን በቀለ ጋር ስለ እናቷ የተጨዋወትነውን ለመታሰቢያው አዳምጡልን። ሀረገወይን በቀለ አንቺም ተዋናይት ነሽ። የተወዳጇ ተዋናይት ያንጋፋዋ የሙናዬ መንበሩ ልጅ እንደ ሙናዬ መንበሩ ከመድረክ ህይወቷ ብዙዎቻችን በመድረክ ህይወቷ እናውቃታለን። ከመድረክ ህይወቷ ባሻገር በቤት ውስጥ እናትነቷ፣ የቤተሰብ አያያዟ፣ አስተዳደሯ ምን ይመስላል? እስቲ ከሱን ጀምር። ሙናዬ በጣም መልካም እናት ነበረች። ቤት ውስጥ እንደ እናት ብቻ ሳይሆን እንደ እህት፣ እንደ ጓደኛ ሁሉንም አክብራ ተከባብራ ከባለቤቷ ጋር ከልጆቿ ጋር በፍቅር ነበር የምትኖረው። አልፎ ተርፎም ከጎረቤቶቿ ጋር በጣም ደስ የሚል ህይወት ነው ያሳለፈችው። ማህበራዊ ህይወትን በደንብ ታውቅበታለች። አዎ በጣም ሀዘኑም በደስታውም ከጎረቤቶቿ ጋር ከአካባቢ ሰው ጋር እንደውም የአካባቢው ሰው ዘመድ ሲሞት እንደውም ርቃ ሄዳ ከዛ ተከትላ ሄዳ እዛ ቦታ ላይ ደግሞ ብዙ ቤተሰቦችን አፍርታ የምትመጣበትም ጊዜ አለ። ማለት የትም ቦታ ቢሆን ተከትላ ነው የምትሄደው ሀዘን ሲሆን። አዎ ሀረገወይን በቀለ ከአንቺ ጋር ስንት ልጆች አሏት ሙናዬ? ስንተኛ ልጅ ነሽ አንቺስ? እኔ 3ኛ ልጅ ነኝ። 5 ነበርን፣ 2 በህይወት የሉ።
አሁን 3 አለን። በቤት ውስጥ በዓላት ይኖራሉ፣ አዲስ ዓመት፣ ሌላም በዓላት ይከበራሉ። ሰፈር ላይ ደግሞ እድር ማህበሩ ሙናዬን እንዴት ነው የሚያካትተው? ያው የሙናዬ ነገር ተነግሮ አያልቅምና በማህበራዊ ህይወት በጣም ጎበዝ ናት። ያው እንደምታውቀው ጊዜ የላት፣ ባላት ጊዜ ግን ከህብረተሰቡ አትለይም ነበረ። ምክንያቱም ማህበረሰቡን አብራ ከማህበረሰቡ ጋር ተቃቅፋ መኖር ነው የምትፈልገው። ጎረቤቶቼ ወጥተው የሚደርሱልኝ እነሱ ናቸው ብላ ነው የምታስበውና ብዙውን ጊዜ ከጎረቤቶቿ ጋር በሀዘንም በደስታም እንደው መሸ ቢባል 3 ሰዓት ተኩል ከስራ ብትመጣ እንኳን ከሰርቪስ ወርዳ ወደ ለቅሶ ቤት ነበር የምትገባው። ደስታም ካለ እንደዛው። ከዛ በኋላ ደስታውም እየጨመረ ሀዘን ላይ እንኳን ደርሳ ቢሆን በሳቅ በጨዋታ ሀዘናቸውን አስረስታ ነበር የምትመጣው እና ሙናዬ በጣም ቆንጆ ከማህበረሰቡ ጋር የነበራት ትስስር በጣም ደስ የሚል ነበረ። ለእኛም አስተምራን ያለፈችው። የት አካባቢ ነበር ተወልዳ ያደገችው? ሙናዬ ተወልዳ ያደገችው በናይጄሪያ ኤምባሲ አካባቢ ወደ ቀጨኔ መድኃኔዓለም ነው የተወለደችው። ያደገችውም እዛው አካባቢ ነው። ከዛ በኋላ ነው ወደ ደጃቸው ቤት ሰፈር ቆየች ትንሽ ጊዜ። ከዛ በኋላ ፈረንሳይ ለጋሲዮን ቤት ሰርታ ወደ ፈረንሳይ ለጋሲዮን ልዕልት ወለተ እስራኤል ሰፈር የሚባል አካባቢ ትኖር ነበረ። እንግዲህ ከቤት ህይወቷ ባለፈ በመድረክ ላይ ብዙ ታሪኮች ያሏት ናት። ስመጥር ተዋናይት ናትና መጀመሪያ የት ነበረ የቲያትር ጥበብን የጀመረችው? በዛስ የነበራት ህይወት ምን ይመስላል? አዎ መጀመሪያ እንደውም ሙናዬ ወደ አርቱ ስትገባ ወደ ኪነ ጥበቡ ለመግባት እድሉን ያገኘችው በቅዱስ ዮሐንስ ዕለት የአበባየሁሽን እየተጫወተች በሻህ ተክለማርያም የሚባሉ የሀገር ፍቅር ከመስራቾቹ አንዱ የሆኑ ቤት እሳቸው ቤት እየጨፈረች አበባየሁሽ ከነበሩበት ከውስጥ ወጥተው አይተዋት ድምጿን ወደውት ከዛ በኋላ ለምን መተሽ ሀገር ፍቅር አትቀጠሪም ብለው ሀሳብ ሰጥተዋት ያው ልጅ ነበረች 13 ዓመት ልጅ ነበረች። አላውቀውም ምናምን ስትላቸው በቃ እኔ እነግርሻለሁ እንድትመጪ ብለው ያው ከአበባየሁሽ ነው የጀመረችው። ይሄ እኮ በጣም የተለየ አጋጣሚ ነው። ዘመን መለወጫ ላይ አበባየሁሽ ልትጨፍር ሄዳ አገኟት ማለት ነው። አዎ ከዛ በኋላ ነው ወደ ሀገር ፍቅር ሄዳ ተፈትና ወደ ሀገር ፍቅር የተቀላቀለችው። ሀገር ፍቅር በዛ አጋጣሚ ደግሞ ባለቤቷ አርቲስት በቀለ ወልደ ጻዲቅ እሱም አርቲስት ነው። ወደ ሀገር ፍቅር ስትቀላቀል ከፈታኞቹ አንዱ ነበረ። ስለዚህ ከሙናዬ ጋር እዚሁ መድረክ ላይ ነው የተገናኙት። ያው እሷ ልጅ ናት። ከዛ በኋላ ነው ያው ከጊዜ በኋላ ያው ወደ ትዳር ዓለም ውስጥ የገቡት። አቶ በቀለ እናንተ አባት? አዎ አርቲስት በቀለ ወልደ ጻዲቅ ይባላል። ምን ነበረ የእሳቸው ስራ? እንደዚሁ በትወና ነው ወይስ በሙዚቃ ውስጥ የነበሩ ናቸው? አዎ በዛ ወቅት የነበሩት ሁለገብ ተዋናዮች ናቸው። ሀገር ፍቅር ተዋናይም ነበር። ያው ድምጽ አይሰራም እንጂ ተዋናይ ነበረ። በዛ ላይ ደግሞ ሀገር ፍቅር አስተዳደር ነበር፣ ፖርሰኔል ነበረ፣ ህዝብ ግንኙነት ይሰራ ነበር እና በዛ ላይ ከአርቲስቶች ጋር ተያይዞ ወደ ክፍለ ሀገር ፕሮግራም መሪ ሆኖ ብዙ ጊዜ ፊልም ከሀገር ፍቅር ወደ ክፍለ ሀገር ቲያትር ይዞ ሲወጣ እሱ ነበረ በመሪነት ሀገር ፍቅርን ያገለገለው። የተለያዩ የኢትዮጵያ አካባቢዎች እየተዘዋወሩ ያሳዩ ነበር። አዎ ድሮ በ14ቱም ክፍለ ሀገራት በሚባሉት አስመራን ጨምሮ ማለት ነው እዛ ድረስ ሄደው ቲያትር ያሳዩ ነበረ እና ሀገር ፍቅርን ይዞ ሲሄድ ግንባር ቀደም ሆኖ ቲያትርን ይዞ የሚዘምተው እሱ ነበር። እሱም አልፏል። ይሄንን ታሪክ ግን ሀገር ፍቅር ቲያትር ቤት የተገናኙበትን አጋጣሚ ታጫውታችሁ ነበር? እሷ ያጫውቱን በተለይ እሱ በጣም ታሪኮችን እንዳንረሳ ያጫውተን ነበረ። እሱ ወደ ሀገር ፍቅር ስትቀጠር በጣም ሕፃን እንደነበረች ልጅ እንደነበረች እንደውም እዛ ሀገር ፍቅር ሄዳ ሰርታ ምናምን ብላ ዘወንበር ላይ እንቅልፍ እንደሚወስዳት እንደነበረ ምናምን ያጫውተን ነበረ እና ከዛ በኋላ ግን ያው ልጅነቷም ሁሉ ነገሯ ስራዋ ሁሉ ስለሚያስቃቸው ካጠገቧ በፍጹም እሷ ተጫዋች ስለሆነች ካጠገቧ አይለዩም ነበርና በዛ አጋጣሚ የትዳር ጥያቄ እንደቀረበላት አጫውቶናል። እንግዲህ በዚህ በቲያትር ቤት ህይወቷ
በጣም በተለይ በቀለጠው መንደር ላይ በደንብ ስመ ጥር ነች ሙናዬ መንበሩ። ከዛ ባለፈ ቲያትር ቤቶች ውስጥ እሷ የሰራችባቸው የተወነችባቸው የትኞቹ ቲያትሮች ናቸው አንቺ የምታስታውሻቸውና በተለይ ደግሞ ለየት ያሉ ብዙ ገጠመኞች መድረክ ላይ የሰራች ልጇ ሞታባት ነው እንደዛ አይነት ነገር ሰምቻለሁና እስቲ እሱን ዝርዝር አድርገሽ አጫውቺኝ የቲያትር ቤት ህይወቷን። እሷ የቲያትር ቤት ህይወቷ በጣም ከባድ ነበረ። በደስታም ነው ያሳለፈችው። ግን ያው እሷ መድረክ ላይ ያለች የልጇ ህልፈተ ህይወት መስማቷ ቲያትሩን በአይምሮዋን ሰብስባ መድረክ ላይ ስትጫወተው የነበረው ቲያትር በጣም የሚያስለቅስ እናቷ ሞተባት የምትሰራው ስራ ነበረ። ምቀኛው ድሌ አደረገኝ ሎሌ የሚል የአቶ ቀለመወርቅ ደበበ ድርሰት ነበረ። እሱን እየተጫወተች ነበር የልጇን ህልፈት የሰማችው። እዛው ላይም ደግሞ የእናቷ ሞት አባት ነበርና የምትጫወተው እሱን ቲያትር ስትሰራ እያለቀሰች ሀዘኗን እዛ ላይ መድረኩ ላይ ተወታ ነው ለህዝቡ ተነግሮ እሷ እንድትሄድ ወደ ቤት ልጇ ደክማለች ምናምን እየተባለ እየተወራ ከመድረክ ጀርባ ስትወጣ ልጅሽ ደክማለች ነይ ይዘንሽ እንሂድ ምናምን ሲሏት በፍጹም እኔ ልጄ ብታልፍም ህይወት አልቀጥልላትም፣ ግን በፍጹም ልትሞት አትችልም። ምክንያቱም እንደ እናት አጥብቻት ወደ ስራ የመጣሁትና ስለዚህ እኔ ልጄ እንዳልሞተች እርግጠኛ ነኝ ብላ ስራዋን ሰርታ ጨርሳ ህዝቡ ተነግሮት ሊያቀብራት አብራት እንደሄደ ያው ይሄን አጫውታናለች። የት ነበር ቀብር አብራት ሄደው? ቀጨኔ መድኃኔዓለም። በጣም የሚገርመው በዚህ ተውኔት ላይ እናቷ የሞተችባት ልጅ ሆና ነው የምትሰራው ማለት ነው እሷ ራሷ። እንደገና በዛው አጋጣሚ በትክክል ደግሞ የሷ ልጅ ሞተች። ከባድ ነገር ነው። በጣም ከባድ ነበርና ያው ሀገር ፍቅር ላይ ስትሰራ ብዙ ተውኔቶችን መድረክ ላይ እንትን ብላ ይስተውናለች። ከተጫወተቻቸው ቲያትሮች የጠለቀች ጀንበር፣ የቀለጠው መንደር ያው በኋላ መጨረሻ ወደ ህይወት ወደ ልፈቷ ወደ ደረሰችበት አካባቢ 5 ዓመት መድረክ ላይ ቆይቷል። አንቺ መኮረኒ አፍንጫ እቺ መላሽ አጣሽ ብረድስ ምን አባሽ አርጊ ነው የምትይኝ? ከዛ በፊት ግን ከኢትዮጵያ ውጭ ሁሉ ሀገራቸውን ሲያስተዋውቁ ከአባቴ ጨምሮ ሀገር ፍቅር ዓለማትን ሲዞሩ ከእናቴ እና ከአባቴ ጋር አብረው ቲያትር ቤቱ ባዘጋጀው እንትን ዓለምን የኢትዮጵያን ታሪክ ዓለምን አስተዋውቀዋል። ሁሉም እንትን ሄደዋል። አሜሪካን፣ ካናዳ፣ ሶቪየት ህብረት፣ የድሮ ቼኮስሎቫኪያ በሚባለው ብዙ ዓለማትን ዞረዋል። እንደገና ደግሞ ልክ እንደዚህ እንደ ምንድነው ህዝብ ለህዝብ ዞረዋል፣ ዓለማትን ዞረዋል። እንደገና ደግሞ በአፍሪካ ሀገሮች በሙሉ አፍሪካ የተባሉ ሀገሮችን በሙሉ ዞረው ሀገራችንን አስተዋውቀዋል። በጣም ትልቅ ስራ ነው የሰሩት። የቴሌቪዥን ድራማዎቿን በጣም አስቂኝ ናቸው። እነ ስንቅና ሌሎች እንደዚሁ የቴሌቪዥን የስንቅ ድራማ በጣም ደስ የሚል ነው። አሁን የአሁኑ ትውልድ ድረስ የደረሰ ትልቅ ስራ ነው ጥላ ያለፈችው። ሙናዬ እኮ ከመድረክ ተውኔት ስራዎቿ ባለፈ ድምፃዊ መሆኗን ብዙዎቻችን አናውቅም። እነ ጉብልዬ፣ ትዝታዬ ምን ያህል ዘፈኖች ሰርታለች እና እስቲ ስለሱ ደግሞ አጫውች። ብዙ ዘፈኖችን ሰርታለች። 2 ካሴቶች አሏት። 12 ዘፈኖች ማለት ነው። እንደገና በሸክላም ነበራት። እነ ጉብልዬ እነ ትዝታዬ በሸክላ ነበር የተሰሩት። ከዛም በኋላም ደግሞ በካሴት አካታ አውጥታቸው ነበረ እና ብዙ ዘፈኖቿን አሁን ይሄ ትውልድ አያውቀውም እንጂ ብዙ ዘፈኖች ብዙ ስራዎች ሰርታለች። እነዚህ ስራዎቿ የት ነው ያሉት? አሁን ህዝቡ እኮ ትውልዱም ሊያውቀው ይገባል። የት ነው ያሉት? እናንተስ እጅ ላይ ያሉ የሙናዬ ሙዚቃ ስራዎች ያሉም አሁን እጃችን ላይ እነ ጉብልዬና ትዝታዬ ናቸው እንጂ ያሉት ሌሎቹ ያሉ። ምክንያቱም ድሮ አያሌው መስፍን ሙዚቃ ቤት ነበር አግኝቼው ነበረ ስራውን። ከዛ እንደውም ሰጥተው ነበር በስጦታ ያው ካሴት እንትን ሲል ጠፋብኝ ከጄ ላይ። አንደኛው ደግሞ ደስታ ማን የሚባሉ ሰው ነበሩ ያሳተሙት እና ስትነግረኝ በ600 ብር ነበር ካሴቱን ያሳተመችው እና በጣም ደስ የሚሉ ሙዚቃዎች ነበሩ የተካተቱት። ግን ከብዙዎቹ ያው ከነ ሙዚቃዎቹ ብዙዎቹ በልጅነት አይምሮዬ እኔ እስካሁን ድረስ ውስጥ ያሉ፣ ወደፊት እግዚአብሔር ከፈቀደ እነዚህን ስራዎች እኔ ወደ ህዝብ ላደርስ ዝግጁ ነኝ።
ሌላው በሀገር ፍቅር ቲያትር ቤት ግቢ ውስጥ ጣቷን ወደ ላይ ቅስር አድርጋ የጥበብ እስትንፋስ የምትል ሐውልት ለሙናዬ ተሰርቷል። አሁንም ድረስ አለ። አድማጮቻችን እሱን ሐውልት ያሉ የቲያትር ተመልካቾችም እዛ ግቢ ሲሄዱ ያዩታልና ተስፋዬ ገብረ ይባላል እሱን ሐውልት የቀረጸው። እኔም የልብ ወዳጄ ስለሆነ ነው ማውቀው። እንዴት ነበር ሐውልቱ ሲሰራ ነበራችሁ እናንተ? በእርግጥ እኔ አልነበርኩም። እኔ ስደት ላይ ነበርኩኝ። ያው እኔ ሙናዬን ስታልፍ አልቀበርኳትም። አሳየማል በስደት አልነበረኝም፣ ምክንያቱም ስደት ላይ ነበርኩና ግን ሐውልቱ ተሰርቶ ሲመረቅ መጥቼ ነበረ። ሐውልቱን ቆሜ አስመርቄያለሁ እና እግዚአብሔር ክብር ምስጋና ይድረሰው። በሰራችሁ ልክ ባትወደስም ያው መታሰቢያዋ ስለቆመ በጣም ቤተሰብ ሁሉ ደስተኛ ነው። ለሀገር በጣም ባለውለታ ናት። ለኢንዱስትሪው ትልቅ ውላን ያለፈችውና እዛች ጋር ያቺ ሐውልት መቆሟ መቼ ለህዝቡም ታሪኳማ እናት ሙኔ ለሚለው መልስ እንዲሰጥ እዛ ጋር በመቆሙ በጣም ደስተኛ ነን እና ሁልጊዜም ቢሆን ጥሩ የሰሩት ሰዎች ምንጊዜም ቢሆን ስማቸው ባይቀበር የልብ ፍላጎቴ ነው። ስም አይቀበርም። ከመልካም መልካም ስም ይበልጣል። እሷ ብቻ ሳትሆን ብዙ ጓደኞቿ ለሀገር ባለውለታ ናቸው። እግዚአብሔር ፈቅዶ ደግሞ የእነሱም ስም ሲነሳ እኛም ድምጽ እንሰጣለን ብዬ አስባለሁ። ቀደም ሲል ስለ ሐውልቱ አሳነሳልሽ በስደት ላይ ነበርሽ፣ ቀብሯም ላይ አልተገኘሽም። ይሄ በጣም ደግሞ የሚያሳዝን አጋጣሚ ነበር በአንቺ ህይወት ላይ። አረብ ሀገር ነበርሽ፣ ቤሩት ነበርሽ? አዎ ቤሩት ነበር። ቤሩትን እንደ ሁለተኛ ሀገሬ ነው ማያት ብለሻል። አሰርሽም ጥሩ እንደነበረች ስናገሪ ከዚህ ቀደም ሰምቻለሁና እዛ ሆነሽ እናትሽን የሙናዬ መንበሩን ሞት ስትሰሚ የነበረው ስሜት እንዴት ነበረ? ከዛ ወደዚህ ለመምጣት የመጣሽበትን ጉዞ እስቲ ንገሪያቸው ለአድማጮች። በእርግጥ እዛ ሁኜ አልሰማውም፣ አልተነገረኝም። እህቴ አብራኝ እዛ ስደት ላይ ነበረች እና እህቴ አሰሬን ታውቃታለች እና የእህትማማቾች ቤት ነበረንና እህቴ ወደ አዲስ አበባ መጣ ነበረ፣ ወደ ሀገር ገብታ ነበረ። ከዛ በኋላ እኔ እዛ ነበርኩኝ እና ማዳሜ በጣም መልካም ሰው ነበረች ከሚባለው በላይ። እንደ አበሻ ይሉኝታ የምታውቅ የሰው ገበና የምትደብቅ በጣም በጣም መልካም ሰው ነበረች እና እህቴ ቀድማ ስለምታውቃት ወደ እሷ ጋር ነው ቀጥታ የተደወለው እና እናቴ እንዳረፈች ሲነገራት በጣም እናቴን ደግሞ በሁሉ ነገር ስራዋንም በምንም በመቅረጽ ድምጽም አሰማት ነበርና እናቴ ዝነኛ እንደሆነች ታውቅ ነበረ እና አባቴ ግን ታማሚ እንደነበረ ታውቃለች። እኔም ስልክ ቶሎ ስለምደውል ማለት ነው። የእናቴ ሞት ስትሰማ በጣም ነው የደነገጠችው። ከዛ በኋላ ግን የሚገርመው እኔ ቶሎ የመምጣቱ ዕድል አልገጠመኝም። ምክንያቱም ያኔ ፓስፖርት የሚታደሰው ግብጽ ሄዶ ነበርና ፓስፖርቴ ግብጽ ሊታደስ ሄዶ አልመጣም ነበር። የሆነ አጋጣሚው ተገናኝቶ ማለት ነው። ከዛ በኋላ ፓስፖርቴ መጥቶ ነው ከ12 ቀን በኋላ ነው እዚህ ደረስኩት እና በቃ እንዴት ነው ሂጂ አባትሽ ደክሟል፣ አባቴን በጣም እንደምወደው ስለምታውቅ አባትሽ ደክሟል እና አይተሽ ትመለሻለሽ ብላኝ ሻንጤን እንኳን ያዘጋጀችልኝ እሷ ናት። ሻንጤ ሲከፈት ከውስጥ ጥቁር ልብሶች አዘጋጅታልኝ ነው። የሚገርምህ ሻንጤን እንኳን አላየሁትም እና በጣም መልካም ሴት ነበረች። ከመጣሁም በኋላ የእናቴ ሞት ሲነገረኝ ማለት አባትሽ ደክሟል ሲባል እኔም ራሴ አላመንኩም። ለምን ተቀበሉኝን ሰዎች እኔ ልንገራችሁ እርግጠኛ ነኝ እናቴ ሞታለች አልኳቸው። ምን ነው ሙናዬ እንዴት ትሞታለች ምናምን ሲሉኝ አይ እኔን አባቴ ሞቶ ቢሆን አልኳቸው አበሻ ቀሚስ ለብሳ እንደምትቀበለኝ አውቃለሁ። ጠንካራ ናት እናቴ። ምክንያቱም እኛ ምን እንደሚያስደስተን ምን እንደሚያስከፋን ታውቃለች እና እናቴ ወይ ሞታለች ወይ ታማለች። እኔ የጠራችሁኝ ለሷ ነው አልኳቸው። በፍጹም ጋሽዬ ሆስፒታል ነው ያለው እሱ ጋር ነው ያው እሱ ስለደከመ እሷ አጠገብ ነው ያለችው ምናምን ተብሎ አታለውኝ። የቤት ሲመጣ ግን በሚገርም ሁኔታ የገባሁት ማታ 4 ሰዓት ተኩል ላይ ነው። ቤቱ መብራት ጠፍቷል፣ ማንም ሰው የለም፣ እንደተኛ ሰው ማለት ነው። ውስጥ ግን በጣም ብዙ ሰው አለ፣ እኔን የሚቀበል ሰው በጣም ብዙ ሰው አለ። ቤት በሩ ተዘግቶ መብራት ጠፍቶ ግቢ ውስጥ ገባን ማለት ነው፣ በመኪና እንደገባን። ከዛ ንገሩኝ እኔ ሙናዬ ሞታለች ንገሩኝ በቃ ቤት ደርሻለሁ ስላቸው አረ ወራጂ ምንም ነገር የለም ምናምን ሲሉኝ ቀና ስል ግርግዳው ላይ አጥሩ ላይ ይሄ የመቃብር ላይ የሚደር የአበባ ጉንጉን ብልጭልጩ ነገር እሱ ግቢው ጥልቅልቅ ብሏል። በቃ እነሱ ረስተውታል። ይሄንን ከዘመዶቻቸው ከልጆቻቸው የሚባል እንደዚህ የሚጻፈው አይነት የብልጭልጩ እንዳለ ረስተውታል። ግቢው ላይ ተለጣጥፎ እነሱ በህይወት አለች እያሉሽ
ያንን አይተሽ ገባሽ አንቺ? አስደንጋጭ ነው። በቃ ልክ እኔ እንትኑን ሳየው እንዴ አልኩ። በቃ እሷ ራሷ ናት ምናምን ብዬ በቃ ጮክ ሙናዬ ሰው እየተነገረ ይመስሉት ከቤት ውስጥ ያለው ሰው እንዳለ ግልብጥ ብሎ ወጣ። አሁን መብራቱን አበሩት? አዎ በቃ መብራቱን አብርተው ከቤት ውስጥ የተደበቀው ሰው በሙሉ ወጣ። ይወጣ እኔ ራሴን ሳትኩ። በቃ ከዛ በኋላ ያው ከአንድ ሰዓት ምናምን በኋላ ነቃው። ጠዋት ሌሊት ሄጄ ያረፈችበትን ቦታ አየው። በጣም በቃ ምንም አሁን ድረስ ማለት ነው እናቴን እኔ ያፈር ስላላለበስኳት ለኔ እናቴ መቃብሯ ውስጤ ነው እና ሁልጊዜ በሙናዬ ውስጤ እንዳዘነ ይኖራል። አንቺ በቀብሯ ስነ ስርዓት ላይ መገኘት ባለመቻልሽ አሁንም ድረስ መሞቷን አምኖ መቀበል አቃተሽ? አልችልም፣ በፍጹም አልችልም። እንኳን እኔ ልብ ውስጥ የኢትዮጵያ ሕዝብ ልብ ውስጥ እንደተቀበረች እናቴ አምናለሁ። ምክንያቱም ትውልዱ አሁን ያለው ትውልድ ጀነሬሽኑ ራሱ እያነሳት ነው ያለው። ስለዚህ እናቴ አልሞተችም ብዬ ነው የማምነው። እንግዲህ ስም አይቀበርም ብለን ይህን ፕሮግራም እየሰራን ነው። ስም ደግሞ በልጆችም ላይ ይመጣል። አንቺም የእናትሽን መንገድ ተከትለሽ ተዋናይት ሀረገወይን በቀለ ነሽ አሁን። የእሷ የእናትሽ ጥበብ ህይወት ውስጥ ማለፍ ነው ወይስ እንደው ከልጅነት ጀምሮ እንደዚህ አይነት ነገር ሀሳብ አለሽ ነው? እናቴን እንደ እናቴ መሆን አለብኝ እያልሽ ታስቢ ነበር? ዛሬ አንቺ ተዋናይት ለመሆን የበቃሽው? ያው ውስጤ ነበረ፣ ልጅ ሁኜም ውስጤ ነበረ። ምክንያቱም እሷ ስትዘፍን እንደውም ቲያትርም ስታጠና እኔ ነኝ ቀድሜ ቀልብ አድርጌ ደጁን በቃ ስለ እሷ ያለችውን እያልኩኝ ኧረ እባካችሁ ሴትዮ እንደው እንደዚህ ቦታ እንዳትመጣብኝ፣ እኔ እኮ አደባባይ ይዤው ሳልወጣ ይዛው ልትወጣ ነው ትላለች። ዘፈንም አታጠናም ፊቴ በቃ አጠቃላይ እና ከልጅነቴ ጀምሮ ይሄ ነገር ነበረ ውስጤ። ከዛ በኋላ ግን ያው የእሷ መሞት የኔ መንደርደሪያ ነው። እሷ ያልቋጨችውን ነገር በእኔ ውስጥ ህዝቡ እንዲመለከታት ስለመፈልግ እግዚአብሔርም ፈቅዶ እሷን ሁሉ ጊዜ እንዳስታውስ ህዝቡም እንዲያስታውሳት ስለመፈልግ ታሪኩን አስቀጥየዋለሁ። ጥሩ ነው። የትኛው ተውኔት ላይ ወይም የቴሌቪዥን ድራማዎችም ካሉ ሀረገወይን በቀለ አንቺ የተሳተፍሽባቸውን እስቲ ንገሪን። ብዙ የቴሌቪዥን ድራማዎች ላይ ተሳትፌያለሁ። ከነሱ መሀል ዘመን ድራማ ላይ ተሳትፌያለሁ። ያቱ የሃና ዮሐንስ ተቃዋሚ ሆኜ ቡርጋኖ ስማቸው የእሳቸው ጎረቤት ሆኜ በጣም ቆንጆ ስራ ሰርቻለሁ። በቀናት መካከል ላይ አየር ባየር ላይ ብዙ ድራማዎች የቴሌቪዥን ድራማዎች አሁን ችሎት ላይ ዳኛ ይታይ ላይ በጣም እሰራለሁ። አባይ ቲቪ ላይ በጣም እሰራለሁ። የተለያዩ ቴሌቪዥን ኢቢኤስም ኢትዮጵያ ቴሌቪዥን ላይም ብዙ ላይ እሳተፋለሁ። እንግዲህ የዝነኛዋን ያንጋፋዋን ተዋናይት ሙናዬ መንበሩን ልጅ ሀረገወይን በቀለን በእነዚህና በሌሎችም ስራዎች ላይ እናያታለን ማለት ነው። ወደ ሀገር ፍቅር ልመልስሽና ሙናዬ መንበሩ ለእነሱ ቀደም ባለ ጊዜ ምቹ አልነበረም ይባላል። እንደውም ብዙ ደብዳቤ ተጽፎባታል። እርስዎ በተደጋጋሚ እያረገዙ የሚል ደብዳቤ። እስቲ ይሄ ነገር በጣም እኮ አስደናቂ ነው። ታሪኳን ሳነብ ያገኘሁት ነውና ምንድን ነው እስቲ እሱን ንገሪና አንቺ። ሙናዬ በተደጋጋሚ ትወልድ ነበር። በዛም ሰዓት ደግሞ በጣም ህዝቡ መድረክ ላይ ይፈልጋት ነበረ እና ለሷ ጊዜ ስለሌላት አስተዳደሩ ራሱ ምንም አይነት ነገር ከመስሪያ ቤቱ ንቅንቅ እንድትል አይፈልግም እና ሙናዬ በተደጋጋሚ ትወልድ ነበርና ከዛ በኋላ 40 ቀን ነው የምትተኛው። ያው እንደ የሀበሻ ባህል አለ አይደለ? ወልዳ ስለምትተኛ ብዙ ስራ ይጓደላል። ስለዚህ ወይዘሮ ሙናዬ እባክዎን በተደጋጋሚ እያረገዙ ስላስቸገሩ ከዚህ በኋላ ቢያረግዙ እና ቢወልዱ እርምጃ እንወስድቦታለን የሚል ደብዳቤ ተጽፎላታል። ኢቭን ደግሞ ታናሽ እህቴን እርጉዝ ሆና አዲስ በቀለ ትባላለች፣ አሁን በሕይወት አለች። እሷን እርጉዝ ሆና በፍጹም ነፍሰ ጡር አይደለሁም ብላ ፈረንሳይ ሀገር ሄዳለች፣ በሆዷ ይዛት ማለት ነው። ከዛ በኋላ ግን ያው እዛ ስትደርስ ነፍሰ ጡር መሆኗ ታወቀ። ቲያትሩም አልተጓደለ፣ ውዝዋዜውንም አላጓደለችም። ሙሉን ሰርታ ነው የመጣችው እና እንደዚህ አይነት አጋጣሚዎች አሏት። የሚገርም ነው። ውዝዋዜም ትጫወት ነበር ማለት ነው። ተወዛዋዥም ነበረች ማለት ነው። አዎ፣ ዋናው ስራዋ ውዝዋዜ ነበረ። እኒህ በዛ ጊዜ በተደጋጋሚ እያረገዙ ብለው ደብዳቤ የጻፉባት ሰውዬ እንደገና ሌላ ደብዳቤ እኮ ጽፈዋል። እሷ ደግሞ ቡና ቤት ነገር ነው እንዲከፍታ ነበር የሆነ ጊዜ። ከመድረኩ ስራ ጋር የሚቃወም ምንድን ነው ሲሆኑ? እሱ ደግሞ ያው ቡና ቤት ነገር ያኔ ካሳንቺስ ነበረ፣ ቡና ቤት ነገር ከፍተው ነበረ። እያሰለፈቻሽኔ ሙናዬ ልጅ ስለነበረች በደንብ እንድትቋቋም ስለሚፈልጉ ቡና ቤት ከፍተውላት እነ ሳራ ተክሌ እነ በለንሻ መዲም አብረው ነበሩና ሸገሌዎች ይባላሉ። ያኔ ቡና ቤት ከፍታ ከዛ በኋላ ደግሞ በመስሪያ ቤት ደብዳቤ ተጻፈባት። ወይዘሮ ሙናዬ
መስሪያ ቤቱ የሚያገለግሉት ለጥሩ ስነ ምግባርና ለተለያዩ አስተማሪዎች ነገሮች ናቸው እና እርሶ ደግሞ በተቃራኒው ሆቴል ከፍተው እንደዚህ አይነት ነገር እየሰሩ ስለሆነ የሆቴል ስራ ደግሞ ቡና ቤት ከፍተሽ ሰው መጠጥ እየጠጣ ብልሹ ስነ ምግባር እያስተማርሽ ስለሆነ ወይ የራስሽን የመንግስቱን ስራ ምረጪ ወይ ትወናውን ምረጪ ወይ ደግሞ ቡና ቤትሽን ዝጊ ተብላ እኔማ በህይወቴ ከትወና ዓለም ውስጥ አልወጣም ብላ ቡና ቤቷን ዘግታ ወደ ስራ ተመልሳለች። ይሄኛው ብልሹ ተባለ። እነማን ናቸው? እነ በላይነሽ አመዴን ጨምሮ የልብ ጓደኞቿ ነብሷን ይማር በቅርቡም ፍሬህይወት ባህሩ አብራ ሰርታለች። ፍሬቻ ፍሬቻ ያው ቀለጠው መንደር ላይ ነው የተገናኙት። እነማን ነበሩ የልብ ጓደኞቿ? አሰለፈች አሽኔ፣ ጭራቀረሽ፣ በላይነሽ አመዴ ልቅም እንደ ስንዴ ይወድሻል ሆዴ ትላት ነበረ። እነት ያሰለፈች አሽኔ፣ እኔሽ ተክሎልድ እና ዳነሽ ተሰማ ብዙ ናቸው። እነት ያስፈገደች አስፋው በጣም ብዙ ናቸው። ትልቅ ትዝታ ነው እንግዲህ በጣም እናስባታለን። በስራዎቿ ሁሌም ከኛ ጋር ትኖራለች፣ ከትውልዱ ጋር ትኖራለች። ሙናዬ መንበሩ የሀገር ፍቅር ቲያትርስ እንደው እሷ ካለፈች በኋላ እያደረገ ያለውን ነገር እንዴት ታየዋለሽ? እሷን ለማሰብ ምንም የለም። ሙት ዘመድ የለውም እኮ ምንም የለም። ኢቭን እንኳን መድረክ ላይ በእሷ ስም ታስባ እንኳን መድረክ ላይ የቀረበ ነገር የለም። ያው እግዚአብሔር ይመስገን እኔ ራሴ እዚህ በደረስኩበት አንድ በጣም ትሁት ጓደኛ አለችኝ። በጣም ትልቅ እሷም አርቲስት ናት። አርቲስት ልዩ ወርቅ ተፈራ የምትባል በእሷ ስም በአርቲስት ሙናዬ መንበሩ ህብር ግኝት የአርቲስቶች ማህበር በሙናዬ መንበሩ የሚል ትልቅ ተቋም አቋቁማ ያው በዛ ስር ስሟን እናነሳለን። አሁን አለ ማህበሩ አለው። ምንድነው የሚያደርገው? እንዴት ነው የምታነሷት? የሙናዬን በሰራችበት መድረክ ላይ የሙት 20ኛ የሙት ዓመቷን በመድረኩ ላይ በሰራችበት መድረክ ላይ በማርሽ ባንድ የታጀበ በጣም በትልቅ ፕሮግራም ታስባለች እና በጣም ትልቅ ስራ ነው የሚሰራው ይሄ ማህበር። በህይወት ያሉትንም በህይወት የሌሉትንም እየዘከረ እያነሳ ስማቸውን ቢያንስ ምንም ነገር የማድረግ አቅም ባይኖረው ማህበሩ ስማቸውን እያነሳ እየዘከረ የሚኖር ማህበር ነው። ይሄ በሙናዬ መንበሩ ስም የተቋቋመው ማህበር ሌሎችንም በህይወት የሌሉትንም እያነሳ ይዘክራል። ይሄዳል፣ ያነጋግራል። እንደገና ደግሞ በአዳራሽ ላይ ዝግጅት አድርጎ እነሱን ጠርቶ አሁን ለምሳሌ ቅርብ ጊዜ የሜሪ አርምዴ አክብረናል። የሆነ የአረጋውያን ማህበር ቦታ ላይ ሄደን እሷን አስበን ያንን ማህበር ደግሞ መግበን ትልቅ ፕሮግራም ሰርተን አዘጋጅተን ጥሩ ስራ ሰርተናል። በሜሪ አርምዴ ስም የምገባ ፕሮግራም አካሄዳቸዋል። በሌሎችም የጥበብ ሰዎች ላይ ብቻ ነው የምትሰሩት? እነሱ ነው የምታስቡት? የጥበብ ሰዎች ላይ ነው የምንሰራው። ስለዚህ ነዳያን የተቸገሩ ሰዎችን የሚረዱ ድርጅቶች ጋር እየሄዳችሁ ነው የምታስቧቸው ሙት ዓመታቸው በመጣ ቁጥር? እንደዛ ነው የምናደርገው። ስራ ነው። ምን ያህል የማህበር አባላት አላችሁ? ማህበሩ ሴት ነው ያለው? ምናልባት እኮ ማህበሩንም የሚያግዝ ካለ የማህበሩ አባል መሆንም የሚፈልግ ካለ በዚህ አጋጣሚ ጥሪ ማቅረብ ትችያለሽ። አድራሻችሁን ነግረሽን። አድራሻችን 4 ኪሎ ስላሴ ቅርንጫፍ ህንጻ ላይ ነው። ትሪደንት የኪነ ጥበብ ማህበር ያግዘናል። እዛ ህንጻ ላይ አለን ቢሮ። የስራ አስኪያጃችን አርቲስት ልዩ ወርቅ ተፈራ ናት እንደነገርኩ። እዛ አድራሻችን 4 ኪሎ ነው። ግን በዋናነት ፈረንሳይ ለጋ ሲሆን የወረዳ 2 አስተዳደር እዛ ቢሮ ሰጥቶም እዛ ነው የምንሰራው ብዙውን ስራችን። ጥሩ ነው። አንድ ቀን ደግሞ ከማህበራችሁም ጋር አንድ ዝግጅት ይኖረናል ማለት ነው። ምክንያቱም ተመሳሳይ ስለሆነ በህይወት የሌሉ ሰዎችን ማሰብ፣ በእነሱ ስም መልካም ስራ መስራቱ ትልቅ ነገር ነው። በጣም ነው የማመሰግነው ስለ እናትሽ ይህን ያህል ጊዜ ሰጥተሽ ስለነገርሽን። ሀረገወይን በቀለ አርቲስት ትልቅ ስራ ሰርተው ያለፉ ስማቸው እንደውም በጥቂቱም ቢሆን ሙናዬ ትነሳለች። ያው በእኔ አማካኝነት ባልልህ ስራዋ ህያው ነው እና ብዙ ደግሞ ከሷ የበለጠ ሰርተው ስራቸው ተደብቆ እነሱ ተደብቀው በህይወትም ኖሮ በህይወቱም ሳይኖሩ ያሉ አሉ። ስለዚህ ይሄ በጣም ትልቅ የሚደገፍ ተቋም ነውና እጅግ በጣም ነው በእኔ ስም አመሰግናለሁ። በኢትዮጵያ ህዝብም አመሰግናለሁ። በጣም ደስ የሚል ፕሮግራም ነው። እውነት በርታ። እኔ ግን በህይወቴ የሚቆጨኝ አባቴ በጣም ብዙ ሰርቶ የሙናዬ ለዚህ መድረስ የጀርባ አጥንቷ እሱ ነበርና አባቴ ሁሌ
እንዲታወስ እፈልጋለሁ። በጣም ነው የሚቆጨኝ። ምክንያቱም ሀገር ፍቅርን ሲያስተዳድር እውነቴን ነው በአንድ ክንዱ ተሸክሞ ማለት እችላለሁ ብዙ ነገሮችን አድርጎ ኢቭን እሱ ሲሞት እንኳን ህይወት ታሪኩን ቆሞ የሚያነብልን አላገኘንም ነበርና በጣም እነዚህ ለሚያልፉ አርቲስቶች የሆነ ራስ የሚሆን ነገር ያስፈልጋቸዋል። በቀለ ወልደ ጻዲቅ በስቲ የሳቸውን ታሪክ ንገሪን። እሱ አንድ ትልቅ የሚገርም ታሪክ አለው። ምን አይነት ታሪክ አለው መሰለ? የአርበኛ ልጅ ነው ማለት እንትን አይለኝም፣ አይከብደኝም። ለምን በለኝ የ2 ዓመት ልጅ ሆኖ ጣሊያን ያኔ በር እየዘጋ በሚያቃጥልበት ሰዓት እናቱ ይዛው አዝላው ስትሸሽ እሱን አዝላ እየሮጠች ስትሄድ የ8 ዓመት ልጅ በእጇ ይዛ ወንድምና እህት ማለት ነው እሱን አዝላ ልጇን ይዛ ስትሄድ ጣሊያን መንገድ ላይ ይረሽናታል። እናቱን ማለት ሲረሽናት እህቱንም ሲገል እሱ ግን በ3 ቀኑ አስክሬን ያጠፋ ተገኝቷል። ከዛ በኋላ ነው እንደዚህ ወደ እዚች ዓለም ላይ ከተቀላቀለ በኋላ እኛን አፍርቶ እዚህ ደረጃ ላይ አድርሶናል እና አባቴ አርበኛ ነው ማለት ነው። የሚገርም እኮ ነው። አስክሬን እየጠቡ እዛ በኋላ ተገኝተው ነው እናንተን ለማፍራት ሁሉ የደረሱት። አዎ ያ2 ዓመት ልጅ ሆኖ በ3 ቀን አስክሬን እየጠባ በ3ኛው ቀን አስክሬን እየተለቀመ ሲቀበር ነው የተገኘው አባታችን። ይሄ ራሱ አስደናቂ ነገር። ያው ትልቅ ታሪክ ያለው ይሄ ታሪክ ተነግሯቸው ለእናንተ ነግሯችሁ ነው? ይሄ ታሪክ እና ለምን መሰለኝ ከ12 ሲታሰብ አባታችን በጣም ያለቅስ ነበር፣ ያዝን ነበር። እናቴ በዚህ ቀን ያለፈችው እያለ ያስታውሳት ነበር እና ይሄን ታሪክ ውስጣችን አስቀርቶ ነው ያለፈው። ማን የቀደመው ከሙናዬና ከአባታችሁ ከአርቲስት በቀለ? ሙናዬ ናት የቀደመችው። ከ4 ዓመት በኋላ ነው እሱ ያለፈው። ሁላችሁም የአንድ እናት የአንድ አባት ልጆች ናቸው? አዎ አንድ አባት አንድ እናት። በጣም አመሰግናለሁ ሐረግዬ። እንግዲህ ስለሰጠሽን መረጃ ከልብ ነው የማመሰግነው። ወደፊትም እንግዲህ ስሟን ከፍ ለማድረግ ብዙዎች የእሷን መንገድ ተከትለው እንዲመጡ አብረን እንሰራለን። እንግዲህ አመሰግናለሁ የኔ እናት። እሺ እጅግ በጣም ነው የማመሰግነው። በርታ የኔ ወንድም። እናመሰግናለን። አድማጮች ከሬዲዮ ናችሁ። ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ሁለገቧ የጥበብ ሰው አሰለፈች አሽኔ የአንጋፋዋ ተዋናይት የሙናዬ መንበሩ የቅርብ ጓደኛ ነበረች። ስለ እርሷ የነገረችኝን አሁን አዳምጡ። በጣም አመሰግናለሁ። በቅድሚያ እትያሰለፈች አሽኔ አንጋፋው የጥበብ ሰው ተዋናይት ሙናዬ መንበሩን ነው ዛሬ የምናነሳው። እትያሰለፍ እንግዲህ በኪነ ጥበብ ዓለም ውስጥ ከሙናዬ መንበሩ ጋር ብዙ አሳልፈሻል። እስቲ ሙናዬ እንደው ከባህሪዋ ጀምረሽ እንዴት አይነት ሰው ነበረች? ሙናዬ ባህሪዋም በጣም ጥሩ ልጅ ናት። በጣም ጸባዋ ሸጋ ነው። ከማንም ሰው ጋር ደግሞ የምትግባባ ናት። በቃ ከምታውቀውም ከማታውቀውም ጋር የምትግባባ ናት እንጂ በጸባዋ እንከን የሚወጣላት አይደለችም። በስራዋም እንደዚሁ ሙያዋ ተነግሮ አያልቅም። መቼም ልንገርህ ቲያትር የተወነች እንደሆነ የሚያስቅ ከሆነ በህዝቡን በሳቅ ገላ ነው። አሳዛኝ ከሆነ ደግሞ በጣም የሚያሳዝን ነገር ሰርታ ነው። አስቂኝ ከሆነ ደግሞ መቼም ታይታለች። ከዚህ በፊትም በሀገር ፍቅር መድረክ ላይ ለስንት ዘመን ለስንት 1 ዓመት ምናምን አንድ ቲያትር እሷ የሰራችው ይደገም እየተባለ ሲደገም የቆየች ግሩም የሆነች አርቲስት ነች እና ስለ ሙናዬ ምኑን ብዬ ከምን ልንገርህ። ልጅ እንኳን ሞቶባት ስራዋን በአግባቡ የተወጣች ሰው ናት። ትክክል። አብሬያት ነበርኩኝ። እየሰራች እሷ ፈርስት ሜን ተጫዋች ነበረች እና አሁንስ ትገባለች ትወጣለች። እኛ እዛ ቲያትር ውስጥ ያለም ውዝዋዜ ጨርሰን ከጓሮ ቁጭ ብለናል። ከዛ የባሏ ወንድም መጣና ልጅቷ ደክማለች አለለኛ። እንዴ ህይወቷ ያስጋል ስንለው አይ ብቻ ብትመጣ ጥሩ ነው አለ። እንግዲህ ልጅቷ ኮማ ውስጥ ናት። አሁን ሙናዬ ልጅሽ ደከመች ሏታል። በቃ እኔ ስራዬን ሳልጨርስ የትም አልሄድም አለች። ከዛ በኋላ እንግዲህ እትያሰለፋሽ እኔ አብራችሁ ነበራችሁ እዚህ መድረክ ላይና እንደው ተረጋግታ በስነ ስርዓት ልጅን ያህል ነገር አጥታ በሞት ያን መድረክ መወጣት በጣም ከባድ ነው በእውነት ለኪነ ጥበብ እንደዚህም ይከፈላልና እንዴት ነበር? ይሄን ከሰማች በኋላ መድረኩ ላይ የነበራት ቆይታ የመደነጋገር ነገር አልነበረም? አልተደነጋገረችም። ያው አንድ አይነት ትዝታ ይታያል። ግን ይሄን ያክል ተደናግጣ ሙያዋን አልረሳችው እና ትተውን ነበር። ልክ ስትጨርስ ሁላችንም አጅበናት ሄድን። እንግዲህ እናንተም አብራችሁ መድረኩ ላይ ነበራችሁ እና ያኔ እናንተስ እንደው እሷን እያያችሁ ምን አይነት ስሜት ተፈጠረ? የልጇ መሞት ሰምታችኋል? ደክማለች ሞታለች ስንለው ለመናገር ከበደው እና በኋላ በቃ እሷ እምቢ ስላለች እሄዳለሁ ስላላለች
እኛም ዝም ብለን አብረን በቃ ዝም ብለን እያዘንን ያው ጓሮን የምትናገረው ነገር አለ መቼም አንተ እንደ ወይኔ እቺ ልጅ እንደው ምን ትሆን ይሆን እንዴት ትሆን ይሆናል ተቸገርን። ግን ምንም እሷ መድረኩ ላይ የመደነቃቀፍ ነገር አልታየባትም፣ ምንም አልታየባትም። ልክ ስትጨርስ በቃ አብረናት ሄድ። በጣም የሚገርም ነው። ሙናዬ እንግዲህ የቀለጠው መንደርም ላይ በጣም እሱ ነው ብዙ ሳምንት ታየ፣ ህዝቡ እያደነቃት ያልኩ የቀለጠው መንደር ሙናዬ በቃ ከድርሰቱ በላይ እንደው ተጫውተዋለች ለህዝብ እስከሚገርም ህዝብን ከመቀመጫው እስከሚያስነሳና በቃ ይደገም እየተባለ እንደ ዘፈን እንደ ግጥም ይደገም እየተባለ እስከሚባል ድረስ ሰርታለች ሙናዬ። በቃ ምንም እኔ እንጃ የሚወጣለትን ቀን የላትም እሷ። እንግዲህ በተለይ መድረክ ላይ የቀለጠው መንደር ከተጻፈው ነገር ውጪ አብዛኛው እንደውም በተዋናያን አውጫጭኝ ተሰራ ነው ይባላል። አስቂኝ ነገር እየሆነ መድረክ ላይ አትቸገሩም። እሷ ደግሞ በጣም ኮሜዲውም ይዋጣላታል። በጣም እሱ ላይ ተዋጥቶላታል። በተለይ ሌሎች መድረኮች እንግዲህ እሷ መሪ ተዋናያን ስትሆን እኔ ላልኖር እችላለሁ እዛ ላይ። እኔ መሪ ተዋናያን ስሆን እሷ ላትኖር ትችላለች። ሌላው ደግሞ ሸገኔዎች ላይ እኛ ከሰራን በኋላ ጉብልዬን ሰራች ከኛ እንትን ብላ ማለት ነው ተከትላ ጉብልዬን ብቻዋን እና ጉብልዬን ሰራች። በጉብልዬ ደግሞ በጣም ታወቀች። ጉብልዬ ትልና ከዛ በኋላ ምትዝታ አንተው ትዝታ ትላለች። ሁለቱም በአንድ ስንኝ የሚሄድ ነው። ክፍለ ሀገር ጉዞ ድራማ ቲያትር ለማሳየት ይኬር ነበር። ከኢትዮጵያም ውጭ እንደዚህ አብራችሁ ሄዳችሁበት ጊዜ ነበር? ትያሰለፍ ክፍለ ሀገር ከሙናዬ ጋራ አልሄድኩም። አብዛኛውን ግን ከአንቺ ጋር የተገናኛችሁበት መድረክ የት ነው? ሀገር ፍቅር መድረክ ብቻ በብዛት የተገናኘ ነው። ምን ያህል ጊዜ ሰራችሁ እዛ አብራችሁ? ምን ያህል ጊዜ ነበር? በነበረችበት ጊዜ እኔ እስከመውጣት እስከ 72 እስከ 72 ድረስ አብረን ሰርተናል። አሁን ተሰርቶላታል። እግዚአብሔር ይስጣቸው። መቼም እድለኛ ናት መሰራቱ። ስለሷ እኔ ሙያዋ በጣም የሚደነቅ ሙያ የነበረ በጣም 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 ከማንም እንደው መሪ ተዋናያን ወይም ደግሞ እውነተኛ አርቲስቶቻቸው ከሚባሉት ያነሰ ሙያ የላትም። ድምፅ ነው። ቲያትር ስትሰራም እንዴት ግሩም ናት። ውዝዋዜም ላይ ያየሃት እንደሆነ እስክስቷም ውዝዋዜም ባነው ዘፈኗም ድምፃዊነቷም በጣም የሚደነቅ ነው። ሙናዬ ያሰለፈቻሽ እኔ እንግዲህ ከቲያትሩ ከመድረኩ ህይወት ባለፈ ማህበራዊ ህይወታችሁ እንዴት ነበር? እንደው እየተገናኙ መጫወት እንደ ዘመድ መጠያየቅ ነገር አለ? ያኔ እንጫወታለን፣ ማህበር ምናምን ካለን እንጠራራለን። ሌላ እንግዲህ ሀገር ፍቅር መቼም መለያየት የለም። ከወለዱ መጠያየቅ አለ፣ ከታመሙ መጠያየቅ አለ። ማህበራዊ ህይወታችን በጣም ግሩም ነው። አንዷ ከተጎዳቸው አይዞሽ የመባባል አለ፣ መደጋገፍ አለ። በፊቱ እንትናችን በጣም ጥሩ ነው። ጥሩ ነገር ነው። እንግዲህ አሁን የቲያትር ጥበብ ላይ ያሉ የሙዚቃም ህይወት ውስጥም ያሉ ብዙ አሉ። አንቺ በሁለቱም መንገድ ስላለሽ እንደው ሙናዬ መንበሩ ይሄኛው ትውልድ ምን መማር አለበት ከሷ? ከሙናዬ ታታሪነትን ነው መማር የሚችለው። ሙናዬ በታታሪነት ነው የተቀጠረችውን በ15 ብር ነው። ይገርምሃል። 15 ብር ደሞዝ። የዛን ጊዜ መልክ ይመረጣል፣ ቁመና ይመረጣል፣ ምን ይመረጣል። ሙናዬ ልጅም ናት። እንደገና ያው ሁኔታም አለ አንዳንድ ነገር እና በቃ እነሽ ተክሎወንድ በ30 ብር ተቀጠሩ፣ እነዘነበች በ30 ብር ተቀጠሩ። ከዛም በኋላ ሙናዬ ደግሞ ስትመጣ 15 ብር የተቀጠረችው ግን ያላት ታታሪነት የመጨረሻዎቹ አክተሮች ጋራ እንድትገናኝ እና እኩል ደሞዝ እንድታገኝ አድርጓታል። እነማንን ታስታውሻለሽ? ይሄ ፕሮግራም ስም አይቀበርም ነውና ልክ እንደ ሙናዬ ጓደኞቻችሁ የነበሩ ዛሬ በህይወት የሌሉ እነማንን ታስታውሻለሽ? እዛ መድረክ ላይ የነበሩ ዘነበች ጭራቅረሽ መተኪያ የሌላት በላይነሽ አመዴ ኩንዬ ልንገርህ፣ እሷ እኔ አረሳትም። በላይነሽ የመድረክ ፈርጥ ናት። ምንም ቦታ ብታስቀምጣት፣ ህፃን ልጅ ብታደርጋት፣ ሴት ብታደርጋት፣ ወንድ አድርገው ወንድ ጣልጃለሁ ቁምጣ ደብሳ ስትሰራ፣ በዚህ ላይ ኮሜዲያን ናት። ራሷ ኮሜዲያን ናት። ኩንዬ በላይነሽ አመዴ ማለት ነው። እና እነሱ ዘንዬ ያው የመድረኩ ምልህ ገና ስትወጣ ህዝቡ 3 ነው ቢስ የምትባለው ዘንዬ፣ አንድ ጊዜ ብቻ አይደለም 3 ሎሚ በወረቡት ስትጫወት ሌላም ነበራን። እኛ አዝማሪ ተብለን ተሰድበን ቤተሰቦቻችንም እንደው አንዳንዴም እያፈሩ አንዳንዴም ሲያውን ደስ እያላቸው በመስራታችን በዛ ምክንያት እኛ ይሄን ሙያ ለሁሉ ላለው ትውልድ አስተላልፈናል። ስለዚህ አሁን ያለው ትውልድ ደግሞ አክብሮ ሙያውን በቃ ለሌላው እንዲያስተላልፍ እመኛለሁም አስባለሁም።
ሌላ ደግሞ እግዚአብሔር ድካማችንን ይቁጠርልን ነው የምንለው። ታሪካችንን እንደዚሁ እንደናንተ የሚያስታውስ አይጥፋ፣ ድካማችን ይቁጠርልን ነው የምለው። በጣም አመሰግናለሁ ትያሰልፋሽ። እኔ እንግዲህ አንቺና ወይዘሮ ጌጤነሽ የሰራችሁትን አማሌሌ እዚህ ጋር ጋብዛለሁ። ለሰጠሽን ጊዜ በጣም አመሰግናለሁ። ረጅም ዕድሜና ጤና ይስጥሽ። አሜን። አንተንም እግዚአብሔር ይስጥ። እንደዚህ አስታውሰህ ነባሮችን እንደዚህ እንደነሙና አይነቶችን ገና ሳይጠገቡ ከመድረግ የጠፉትን ልጆች በማስታወስህ እግዚአብሔር ያስታውስህ። እንደዚሁ ሙያህን የሚያዳብርልህ ሁሉን ነገር ሰላም አድርጎ እግዚአብሔር አሁንም ቢሆን እናንተንም በዚሁ በማስ ሚዲያ ማንኛውንም ሰው ሙያ ያለውን ሰው አብሳሪ አክባሪ እንድትሆኑ ያድርጋችሁ። አመሰግናለሁ። እኔም የሙያንም እና የሟቾቹን ነፍሳቸውን ይማር እያልኩኝ ሰናበታለሁ ማለት ነው። አመሰግናለሁ ትያሰልፈች። መልካም ጊዜ ይሁንልሽ። እሺ ቻው። አድማጮቻችን ሁለገቡ ተዋናይ ኪሮስ ኃይለሥላሴ ስለ ሙናዬ መንበሩ የነገረኝን እዚህ ጋር አዳምጡ። በጣም አመሰግናለሁ አርቲስት ኪሮስ ኃይለሥላሴ። እንግዲህ በዛሬው የስም አይቀበርም ፕሮግራም አንጋፋዋን ተዋናይት ሙናዬ መንበሩን እያሰብን ነው። እስቲ ስለ ሙናዬ መንበሩ የጥበብ ህይወት በተለይ በሀገር ፍቅር ነው ረጅም ጊዜዋን የኖረችውና ምን ትነግረናለህ አንተ? በጣም አመሰግናለሁ ወንድምዬ ስለ አንጋፋዋ አርቲስት ሙናዬ መንበሩ ማቀውን እንድናገር ስለጋበዝከኝ በጣም ነው የማመሰግነው። ከአድማጮቼ ጋርም እንገናኝ ስላደረከኝ በጣም አመሰግናለሁ። ሙናዬ መንበሩ እንግዲህ ቀደምት ከሆኑ አንጋፋ አርቲስቶች ማለት ነው ሁለተኛው ትውልድ የሚባለው። የመጀመሪያው ትውልድ የነ አሰልፈች አሽኔ፣ ዘነበች ታደሰ፣ ጭራቀረሽ፣ የሺ ተክለወልድ፣ አዳነች ተሰማ፣ ግርማ ብስራት፣ ጥላሁን ወልደማርያም፣ በቀለ ወልደ ጻድቅ የመሳሰሉት፣ ወርቅአገኘ ምስጋናው የመሳሰሉት ናቸው የመጀመሪያዎቹ ጀነሬሽን የሚባሉት። እሷ ሁለተኛው ጀነሬሽን ላይ ነው ያለችውና በወጣትነቷ በልጅነቷ ነው አገር ፍቅር የገባችው። አቶ በሻህ ተክለማርያም የሚባሉ የሙዚቃ አሬንጀር ነበሮች። ሙሽራ የምትል አንድ የቫዮሊን ሙዚቃ አለች። ሙሽራ የሚለው ከምኒልክ ትምህርት ቤት ተማሪ ሆነው የፈጠሩ ሰው ናቸውና አገር ፍቅርን የባህል ኦርኬስትራ እንዲያቋቁሙ በመጡት ቀደምት ሰዎች አንዱ ናቸው። በሻህ ስትዘፍን አይተዋት ነው የአበባዮሽ ስትዘፍን አይተዋት የመስከረም እንትን አዲስ ዓመት ዘመን መለወጫ እዛ አይተዋት ነው አገር ፍቅር እንድትመጣ አድርገው የቀጠሯት እና ትንሽ ልጅ እንጃ ወደ 11 ዓመት 12 ዓመት ይሆናት ነበር ነው የሚባለው። ያኔ ደግሞ ልብ ማለት እንደሚቻለው ይሄ አንደር ኤጅ ምናምን የሚባል ነገር አልነበረም። በዛ ነው እንግዲህ መድረክ ያሟሙቃሉ ምን ይላሉ ተብለው ከመጡት ወጣቶች በድምጿ በመረዋነቷ መርጣን የመጣችው። እንግዲህ ከዛ በኋላ ያው እየጎለመሱ ሲመጡ ውዝዋዜውንም ዘፈኑንም ቲያትሩንም እንዲጫወቱ ነው የተደረገው በአገር ፍቅር በአቶ ዩኤል አሰልጣኝነት። ለረጅም ጊዜ እንግዲህ በበርካታ ቲያትሮች በብሔር ብሔረሰብ ሙዚቃ ውዝዋዜና በድምፃዊነት በተቀባይነት አገር ፍቅርን አገልግላለች። የሙናዬ ሌላው እንግዲህ በጣም የምትታወቅበት ታሪክ ልጇን ቤት አስከሬን አስቀምጣ ቲያትር የሰራች ሰው ነች። ልጅሽ ከዚህ ዓለም በሞት አልፋለች ተብላ ልጅ አልፋለች አልመልሳትም። ግን ይሄ ሁሉ የመጣው ተመልካች ግን እኔና ጓደኞችን ብሎ መጥቶ እንዴት ብዬ ጥዬ እሄዳለሁ ለራሴ ጉዳይ ቅድሚያ ሰጥቼ ብላ የልጇን አስከሬን ቤት እንደተቀመጠ ቲያትር ጨርሳ ወደ ቀብር ሄደች እና ይሄ ኤቲክስ የቲያትር ኤቲክስ እንደ ሙያ ስነ ምግባር እንደ ኪነ ጥበብ ሙያ ስነ ምግባር አሁን ቤንች ማርክ ተደርጎ የሚቆጠርና እንደም እነ ሙናዬ ቀደምቶቹ እንኳን እንዲያርገዋል ተባለ እንደ ማጣቀሻ ኮርት የሚደረግ ነገር ይሰራች ሰው ነች ሙናዬ መንበሩ። በተረፈ ሙናዬ ጉብልዬ በሚለው ዘፈኗ ትታወቃለች። ጉብልዬ አንተ ጉብልዬ ትዝታዬ አንተ ትዝታዬ መሳሰሉት። ከዛ በኋላ እንግዲህ ወደ መጨረሻዎቹ የምትታወቀው በቀለጠው መንደር ነው። የቀለጠው መንደር የሚባለው ሙዚቃዊ ድራማ ወደ 6 ነው 7 ዓመት በተከታታይ አለምንም ማቋረጥ በሀገር ፍቅር የታየ ቲያትር እዛ እሷና አሁንም ነፍሷን ይማር እሷና ፍሬህይወት ባህሩ ሴተኛ ዳሪ ገጸ ባህሪ ተላብሰው የሚጫወቱት እንዲሁ ሰውን በሙሉ የሚያስደንቁበትና የሚስቡበት አትራክት የሚያደርጉበት ፓርት ነበራቸው። በዛ ላይ በጣም ዝነኛ የሆነ ስራ የሰራች ነች፣ ገጸ ባህሪ የተጫወተች ነች። የጠለቀ ጀንበር የሚባል ደግሞ አርቲስት አጥናፉ መኩሪያ ማለት የነ ተፈሪ ባጭ ነው። እሱ የተረጎመው ቲያትር እኩይ ገጸ ባህሪነት ተጫውታ ሰው ሁሉ ሊገላት ይፈልግ ነበር። ገጸ ባህሪ የተጫወተች ነች። ሌሎች እንግዲህ በጣም በርካታ የሆኑ
ቲያትሮች አሉ የሚታወቁት። እነዚህ ግን በጣም የጎሉና በድምቀት ያወጧት ቲያትሮች ናቸው። ሙናዬ እንግዲህ ሙናዬ መንበሩ ስመጥር ተዋናይት ናት። እንዲህ ስሟ ሊገን የቻለው አተዋኗ ላይ ምንድነው እሷን ለየት የሚያደርጋት የነበረው? ለየት የሚያደርጋትማ ምንድነው መሰለ ያተዋወን እኮ እንደየንትንህ ነው እንደየኔቸርህ ነው። ኮሜዲ ሲሰጥ ኮሜዲ ትጫወታለህ፣ ትራጀዲ ትጫወታለህ፣ ፋርስ ትጫወታለህ፣ ሜሎድራማ ትጫወታለህ። የሙናዬ ዘመንና የሙናዬ ኮንቴምፖራሪስ ማለት ዘመነኞቿ የሚታወቁት በምንድን ነው? ሁለገቦች ናቸው። ሙዚቃ ይጫወታሉ፣ ይዘፍናሉ፣ ይወዛወዛሉ። ሙዚቃ ዘፋኝ እንትን ሲል ይቀበላሉ፣ ባክስቴጅ ቲያትር ይሰራሉ። ስለዚህ ይሄ ሁለገብ የሆነ ታለንት ነው። እንግዲህ እንደነ ሙናዬ አይነቱ ሙናዬ፣ ኩንዬ፣ የሺ እያል አሰለፈች እያል ሌሎችም ጠቅሳቸውና ወደዚህ ወደኛ ዘመን ያልመጣ ታለንት ወይም ተሰጦ በእነሱ ላይ ብቻ የቀረው ሁለገብ ሆነው እንዲሰሩ የተቀረጹ ስለነበሩ ነው። ሁለገብ የሆነው እንትን ስራ ለመስራት መቀረጽ ብቻ በቂ አይደለም። ሆኖ መገኘትና ታለንቱን መላበስ መቀበልም ሌላ ጸጋ ነው፣ የተፈጥሮ ጸጋ ነው። ይሄንኑ በስልጠና ማግኒፋይ ያረጉ አለቆቻቸው ስላወጧቸው ነው የተለየ የሆኑትና ሙናዬ ከነኛ አንዷ ነች። ኩንዬ አለች፣ በላይነሽ አመዴ እሷ ጓደኛ ኩንዬ ሙናዬ ነው የሚባባሉትና በቅጽል ስምም በእንትንም ኩንዬም ራሷ እንደዛ ነች። ትዘፍናለች፣ ትወዛወዛለች፣ ቲያትር ትሰራለች፣ ትቀበላለች። በዚህ በጣም ይደነቁ ነበሩና የሙናዬም አንዱ እንትን ይሄ ነው። ባለቤቷ አቶ በቀለም እዛ ይሰሩ ነበር ተባለ። እንደውም ከቀጣሪዎቿ መሀል አንዱ ነበሩ። ስለ ባለቤቷ ምን ትነግረናለህ? ሚዜዋም ነበረ፣ ከቀጣሪዎቿ አንዱ ነበረ። ሲኒየር ነው እሱ። ሚዜዋ ማለት ሚዜ ስታገባ ነው። ባለቤቷ እኮ ነው እሱ። ስታገባ ሌላ ባለቤት አግብታ ባለቤቷ ጋር አልተግባቡም። ከዛ ከበቀለ ጋር ተግባብተው በቀለን አገባች። የመጀመሪያ ትዳር ስትይዝ ሚዜ ነበረ። ከዛ በኋላ ባለቤቷ ሆነ። እንደዛ ነው ታሪኩ። በቀለ ወልደ ጻድቅ አሁን ከመጀመሪያዎቹ የሀገር ፍቅር ጄኔሬሽን የሚባል ነውና ከቀጠሯት አንዱ እሱ ነው። እሱም ራሱ ኤግዛክትሊ አይዘፍንም እንጂ ጋሽ በቀለ ይወዛወዛል፣ ይቀበላል፣ ይዘፍናል። በዚህ ላይ ደግሞ የጋሽ በቀለ ትልቁ ታለንት ምንድን ነው? የእጅ ጽሁፍ ይችላል። ይሄ ድሮ ታይፕን በብዛት ባልነበረበት ኮምፒውተርን ባልነበረበት የመዝገብ ቤትና የአስተዳደር ሰው ሆኖ ነበር የሚሰራውና የእጅ ጽህፈቱ ቆሎ ነው የሚመስለው። ጥርት ያለ ነው። በጣም የሚፈለግ ነው። በተረፈ ቀጣሪዋ ነው። ውዝዋዜ የቀጠራት እሱ ነው። ድምፅ የቀጠራት ከቀጠሯት አንዱ እሱ ነው። ቀለጠው መንደር ብዙ ጊዜ ከተጻፈው ይልቅ ተዋናዮች የሚጨማምሩበት ልዩ ያደርገው ነበር ይባላል። እንደዛ ይሞሉት ነበር። አንዱም እኮ ይሄ ሴተኛ ዳሪ ፓርት የሚለው እየጨማመሩ ነው። በቃ የየመንደሩ ሴቶች የሚሉትን ይሰማሉ፣ ይሰበስባሉ እና በየሳምንቱ አርብ አዳዲስ ነገር ፍለጋ ነው እንትን የሚሉት ሙናዬና ፍሬህይወት ባህሩ። እንግዲህ በጣም የሚገርምህ የሚጨምሩት ነገር በሙሉ ሰውን ሁሉ በሳቅ ነው የሚገለው፣ ፍርስ ነው የሚያደርገውና አንድ ረዥም ተወዛዋዥ ነበር አሁን አሜሪካን ሀገር የሄደ አብርሃም ማሮ የሚባል የዘመናዊ ሙዚቃ ዳንሰር። ረዥም ነው፣ በጣም ረዥም ነው፣ ሂዩጅ ነው። እሷ ሴተኛ ዳሪ የሆነ ከባል ሀገር ይመጣና ከናቁማዳው ከነንትኑ በብትር አንጠልጥሎ ከጀርባው ይገባና ልግባ ይላል። በኋላ እንዲህ ከግር እስከ ራሱ ታየዋለች። ሙናዬ አጭር ነች፣ እሱ ረዥም ነው፣ አገር ነው የሚያክለው። እንዲህ ከላይ እስከ ታች አይታ ወገኖች እግዚአብሔር ያውጣሽ በሉኝ ብላ ትገባለች ወደ ግብትኗ ወደ ያው ኪዮስኳ ማለት ነው፣ የሴተኛ ዳሪ ኪዮስክ። እና ይሄ ራሱ ሌላ እንትን ይፈጥራል። ተጨማሪ ችሎታቸው ነው የነኝህ ሴቶች የነኝህ የድሮዎቹ በተለይ አድሊፕ የሚሉት ይሄ ኢምፕሮቫይዝ ማድረግ በጣም በጣም ጎበዞች ነበሩ። እኛ አሁን የዘመኑ ሰዎች ከተሰጠን ስክሪፕት ውጭ እንትን አንልም። እነሱ ግን ይጠፋባቸው እንኳን ተመሳሳይ በሆነና በሚያስቅ መሳሳታቸውን በማይታወቅ መልኩ ነው ቃላትን የሚጠቁት ያለው የሚጠቁ። ስለ ሙናዬ መንበሩ ለሰጠህን ሀሳብ አስተያየት በጣም አመሰግናለሁ ኪሮስዬ። በጣም አመሰግናለሁ እኔም ወንድምዬ፣ እግዚአብሔር ያክብርልኝ። እንደተለመደው ሁልጊዜ እኔን የማውቀውን እንድናገር ስለምትጋብዘኝ በጣም ነው የማመሰግንህ። እሺ፣ መልካም ምሽት ይሁን ወዳጄ። መልካም ምሽት ለአንተም። ተዋናይት ሙናዬ መንበሩ በተወለደች በ56 ዓመቷ ነበር በህመም ምክንያት በ1995 ዓ.ም ከዚህ ዓለም በሞት የተለየችው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም።
በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ከመልካም